እንዴት አላችሁ? ዛሬ ደግሞ በስድስተኛ ደረጃ ላይ የምናገኛትን የረን ሰባቱንም ዝርያዎች አሳይቻችሁ በሰባቱም ቃላቶችን መስርተን እንለያያለን ማለት ነው። የአማርኛ ፊደላት እንግዲህ ጠቅለል ሲሉ 33 ናቸው። 33ቱም ሁሉ ደግሞ ሰባት ሰባት ዝርያ አላቸውና ከመጀመሪያው ጀምሬ 33ቱንም በባለፈው ክፍል ቪዲዮ አሳይቻችኋለሁ። እዚህ ጋር 33ቱን በቅደም ተከተል አስቀምጬላችኋለሁ ማለት ነው። ስለዚህ ዛሬ የምናያት እዚህ ጋር ስድስተኛዋን ይሆናል ረን ነው ማለት ነው። ረ ሩ ሪ ራ ሬ ር ሮ ሰባቱም እነዚህ ናቸው። ስለዚህ ከታች ላይ ይሄን ቪዲዮውን ፓውዝ እያደረጋችሁ እናንተ ሌሎችን ለዩዋቸው። እናንተ ጋር የተመለከትኩት ችግር ምንድነው? የመጀመሪያ ፊደላትን ብቻ ትይዛላችሁ። ቀጥለው ያሉትን ግን ሁለተኛው ሶስተኛው አራተኛው አምስተኛው ቅርጻቸው ምንድነው የሚመስሉ የሚሉትን በደንብ መያዝ ትኩረት መስጠት አለባችሁ። አንድ ወር በማይበልጥ ጊዜ ውስጥ አማርኛን በተቻለ መጠን የመጀመሪያዎቹን መለየት ይኖርባችኋል። እስከ 3 ወር ድረስ ግን ሁሉንም ሙሉ ለሙሉ ማንበብ መጽሐፍ ይቻላል ማለት ነው። በጣም ቀላል ስለሆነና ትኩረት ከሰጣችሁት ማለት ነው። ስለዚህ አሁን ረ ምን ትመስላለች የሚለውን በአእምሮአችሁ ረ ሲባል ሊመጣላችሁ የሚገባ ከአንድ ቋሚና ከአንድ አግዳሚ የተመሰረተች የአማርኛ ፊደል ናት ማለት ነው። ስለዚህ እዚህ ጋር እቺ ረ ናት ማለት ነው። ሁለተኛው ሩ አሁን ከሌሎቹ የተለየች ናት። ሌሎቹ ከጎን ነው የሚቀጠልባቸው ሩ ደግሞ እዚህ በታች በኩል ማለት ነው። ስለዚህ ረ ሩ ሪ ከተለመዱት ወይም ደግሞ በፊት ካየናቸው የአማርኛ ፊደላት ትንሽ ለየት የሚል ነገር አላት። አሁን እዚህ ጋር ሁ ከጎን ነው ሉ ከጎን ነው ሁ ከጎን ሙ ከጎን ሱ ከጎን ነው። ሌሎቹም በተመሳሳይ ስንወርድ የምናገኛቸው ሱ ሹ ቁ በጎን ነው የሚቀጠል ማለት ነው። የዚችኛዋ የሩ ግን ከታች ነው። ስለዚህ በህሊናችን ሊመጣልን የሚገባ ከታች የሚቀጠል ይሆናል ማለት ነው። ሩን ስናነሳ ማለት ነው። ስለዚህ እዚህ ጋር ሰባቱንም ላሳያችሁ ነው ወደ ቃላት መሰረታችን እንሄዳለን ማለት ነው። ስለዚህ ረ ሩ ሪ ደግሞ አሁን የሌሎቹ ሸድድ ነው የሚል ሶስተኛ ፊደላት ሪ እዚህ ጋር ደግሞ ጠምዘዝ ነው ወደ ውስጥ ማለት ነው። ሪ ለምሳሌ ሱሪ ብዬ መጻፍ ብፈልግ ሱን አመጣለሁ ዘን ሪ ደግሞ እዚህ ጋር አለች ማለት ነው። ራ እንግዲህ በሌሎቹ ስንሄድ እግራቸው አጠር ነው የሚለው ራ ደግሞ እንደዚህ አይነት ቅርጽ ነው ያላት። ሬ ቺብ ቀለበት አላት በውስጥ በኩል ር ቻት እዚህ ጋር ሮ ደግሞ ከር ጋር ተመሳሳይ ሆና ቀለበት ያላት ማለት ነው። ስለዚህ በአንድ ላይ ረ ሩ ሪ ራ ሬ ር ሮ ሰባቱን እነዚህን አየን ማለት ነው። ቃላት ስንመሰርት እንግዲህ እዚህ ጋር በረቤት ቃላት ለመመሰረት አሁን የመጀመሪያዋ ረ መሆን አለባት ማለት ነው። ስለዚህ በረ ዜጋ ረ ዥ ም ዥን በባለፈው አሳይቻችኋለሁ እዚህ ፊደል ገበታው ጋር ልወሰዳቸው እና ይኸው ዠ እዚህ ጋር አለሽ ዠ ዡ ዚ ዣ ዤ ዥ ቻት እዚህ ጋር ስለዚህ ረን ወሰድኩኝ ዥን እዚህ ጋር ወሰድኩ ምንም በተመሳሳይ እዚህ ጋር ከመቤት አገኛታለሁ ማለት ነው። ይኸው ቻት እዚህ ጋር ምን ስለዚህ ረዥም ብዬ ቃላት መመስረት ትችላለሁ ማለት ነው። ስለዚህ እዚህ ጋር በረ ረ ዥ ም አሁንም በረ ረ ከደቤት ደግሞ ዳን እወስዳለሁ ዳ ከተቤት ትን ወስድና ረዳት ማለት እችላለሁ ማለት ነው። ረዳት ረዳት ለመመለከት እዚህ ጋር ፊደል ገበታው ላይ ለማየት ያክል ረን አይታችኋታል። ከደቤት ደግሞ ይቻት ደ ዱ ዲ ዳ ዳን ወስዳለሁ ከተቤት ደግሞ ሄድና ትን ወስዳለሁ ማለት ነው። ይኸው ተዚህ ጋር ናት ተ ቱ ቲ ታ ት ት ስለዚህ ረዳት ብዬ መመስረት እችላለሁ። ይኸው እስኪ በረ ረዥም ረዳት ረጋሳ ረጋሳ አሁን ረን አየሁ ገ ከገቤት ሄጄ ጋን አመጣለሁ ከሰቤት ሄጄ ደግሞ ሳን አመጣለሁ ማለት ነው። በአንድ ላይ ረጋሳ ብዬ ቃላት መመስረት ስለዚህ በረቤት የመሰረትኳቸው ሶስት ቃላቶች ረዥም ረዳት ረጋሳ ብዬ ቃላት መሰረትኩ ማለት ነው። ሩ ደግሞ ሁለተኛዋ ናት በሩ ደግሞ ይኸው ሩ በታች በኩል ነው የምቀጥልባት ማለት ነው። ሩጫ ሩን ወሰድኩኝ ከጨ ቤት ሄጄ ደግሞ ጨንም ባለፈው ሰርቼላችኋለሁ። ይኸው ጫ እዚህ ጋር ናት ይቻት እዚህ ጋር ጨ ጩ ጪ ጫ
ስለዚህ ረንና ችን ጫን አድርጌ ሩጫ ማለት እችላለሁ ማለት ነው። ስለዚህ ሩጫ አልኩኝ። ሁለተኛ ደግሞ ሩዝ ማለት እችላለሁ። በሩ ቤት አሁንም እንደምትመለከቱት እዚህ ጋር ሩዝ ሩዝ ማለት እችላለሁ። እንደገና አሁንም በሩ ሩዋንዳ ሩዋንዳ ሀገሪቱ ማለት ነው። ስለዚህ ሩዋንዳ ብሎ መጻፍ የፈለገ ሰው ከወቤት ዋን አመጣለሁ ዋ ከነቤት ደግሞ ንን አመጣለሁ ንዳ። ፊደል ገበታው ላይ ስንመለከት ወደ ላይ ሄደን ሩ አለች ላይ አሁን እዚህም ጋር ስላሳየኋችሁ እች ናት። ከወቤት ሄደን ደግሞ ዋ እንፈልጋለሁ ሩ ዋ ቻት እዚህ ጋር ወ ው ዊ ዋ ሩዋ ከነቤት ደግሞ ን ቻት እዚህ ጋር ነ ኑ ኒ ና ኔ ን ሩዋንዳ ከደቤት ደግሞ ዳን እወስዳለሁ ማለት ነው። ይኸው ደ ዱ ዲ ዳ ስለዚህ በአንድ ላይ ሩዋንዳ ብዬ ቃላት መመሰረት ቻልኩ ማለት ነው። ተመልከቱ እዚህ ጋር ረጅም ረዳት ረጋሳ በሩ ደግሞ ሩጫ ሩዝ ሩዋንዳ ብዬ ቃላት መሰረትኩ በሁለቱ። እናንተ ደግሞ የራሳችሁን ለምሳሌ ሩት የምትባል ሴት ብትኖር ስሟን ለመጻፍ ሩን እዚህ ጋር ትወስዳለች ከተቤት ደግሞ ትን ወስዳ ሩት ብላ ቃላት መመስረት ትችላለች ማለት ነው። ሶስተኛዋ ደግሞ ሪ ናት። ሪ እንግዲህ ወደ ውስጥ ጠምዘዝ ነው የምትል ቅድም እንደነገርኳችሁ ያው ሪዝ ልክ ሪን እወስዳለሁ ከዛ ቤት ደግሞ ዝን ወስድና ሪዝ ማለት እችላለሁ። ሪትም ከረቤት ሪን ወሰድኩ ከተቤት ትን ወሰድኩኝ ከመቤት ደግሞ ምን ስለዚህ ሪትም ማለት እችላለሁ ማለት ነው። እንደገና አሁንም ሪፖርት ማለት እችላለሁ ሪፖርት ፖ እዚህ ጋር ብዙ የተለመደች አይደለችም ግን ፖን ለማሳየት ያክል ወደዚህ ወደ ፊደል ገበታው ልወሰዳችሁ ነው። መጨረሻ አካባቢ ነው የምናገኛት ይቻት እዚህ ጋር ፐ ፑ ፒ ፓ ፔ ፕ ፖ ፖ ስለዚህ ፖን እዚህ ጋር ወስዳለሁ ሪፖ ርን እዛው ወስዳለሁ ከተቤት ደግሞ ትን ወስዳለሁ ማለት ነው። በአንድ ላይ ሪፖርት ማለት እችላለሁ ማለት ነው። ስለዚህ ሪፖርት ብዬ ቃላት መሰረትኩ ማለት ነው። ሌላ እዚህ ጋር ስለዚህ በሪ ሪዝ ሪትም ሪፖርት ሪና የመሳሰሉትን ቃላቶች መመስረት እችላለሁ ማለት ነው። አራተኛዋ ደግሞ ራ ናት። ተመልከተው እዚህ ጋር ራ ይቺ ናት። ይቺ ትንሽ ጠምዘዝ ያለች ናት። ይቺ ራስ ብዬ መጻፍ ፈልግ አሁን እንግዲህ የመሰረትኳቸው ቃላቶች ይኸው ራ እዚህ ጋር አለች ስ እዚህ ጋር አለች በአንድ ላይ ራስ ማለት ቻልኩ ማለት ነው። ራጅ ማለት እችላለሁ። ራያ ማለት እችላለሁ። ራሽፎርድ የተለያዩ ተራራ ብላውን ተን መጀመሪያ አድርግና ራን እጨምራለሁ ማለት ነው። ስለዚህ እነዚህ በራ ቤት የመሰረትናቸው ቃላቶች ናቸው ማለት ነው። በሬ ደግሞ ተመልከተው እዚህ ጋር ሬ እዚህ ጋር አለች ከተቤት ደግሞ ትን ወስድና ሬት መራራው ማለት ነው። ሬዲዮ ይኸው ሬዲዮ ወደ ፊደል ገበታዬ ልመልሳችሁ ይኸው ሬ እዛ ጋር ወሰድኩኝ ዲ እዚህ ጋር አለች ዮ ደግሞ ከዚህ ከየቤት ሰባተኛው ማለት ነው ዩ ይ ያ የ ይ ዮ ስለዚህ ሬዲዮ ሬዲዮ ብዬ መሰረትኩ ማለት ነው። ሌላ ደግሞ ይኸው በሬ አሁንም ሬማ ማለት እችላለሁ። የመሳሰሉትን ማለት ነው መጨመር እናንተ ደግሞ ጻፉ ሌሎችን በሪ ደግሞ ይሄው ርች ናት። ቶሎ የሚመጣልን ርግብ ነው። ርብርብ ማለት እንችላለን። ርግብ ብያችኋለሁ። ርጥብ ማለት እንችላለን። ስለዚህ በር ደግሞ እነዚህን መሰረትን ርግብ ማለት ይቻላል። ርብርብ ብር ስንል አሁን ብን እንወስዳለን ከበቤት ርን ደግሞ ከዚህ ከረቤት እንወስድና ብር ብለን መመስረት እንችላለን ማለት ነው። ሌላ ደግሞ በሮ ቤት ደግሞ ይኸው ሮ ደግሞ እዚህ ናት የመጨረሻዋ ናት። በሮ ደግሞ ይኸው ሮጠ ማለት እንችላለን። ሮዳስ ማለት እንችላለን። ሮማን ማለት እንችላለን። ስለዚህ የመጀመሪያዎቹን የረ ቤቶች አድርገን
ሌሎቹን ፊደላት ደግሞ ከፊደል ገበታው እያመጣን በረ ዝርያዎች በሰባቱም እነዚህ ጋር የምትመለከቷቸውን ቃላቶች መስርተናል። ይኸው ረጅም፣ ረዳት፣ ረጋሳ፣ በሩ፣ ሩጫ፣ ሪዝ፣ ሩዋንዳ፣ በሪ፣ ሪዝ፣ ሪትም፣ ሪፖርት፣ በራ፣ ራስ፣ ራጅ፣ ራያ፣ በሬ፣ ሬት፣ ሬዲዮ፣ ሬማ፣ በር፣ ርግ፣ ርብ፣ ርብርብ፣ ሮ፣ ሮጠ፣ ሮዳስ፣ ሮማን የመሳሰሉ ቃላቶችን መሰረትን ማለት ነው። እንግዲህ ከረ ጀምሮ እስከ ሮ ድረስ ያሉ የአማርኛ ፊደላትን የመሰረትንባቸው ቃላቶች ናቸው እነዚህ ማለት ነው። በቀጣይ ክፍል ቪዲዮ ደግሞ ከረ ቀጥላ የምናገኛትን ፊደል እንመለከትና በእነሱ ደግሞ ቃላቶችን የምንመሰርትላችሁ ይሆናል። እንግዲህ ይሄ ሙሉ የፊደል ገበታው ነው። እንደው ለማስታወስ ያክል አንዴ የመጀመሪያ ፊደላቱን ብቻ ልበልላችሁ። ሀ ለ ሀ መ ሰ ረ ሰ ሸ። ስለዚህ አሁን ረን ዛሬ አይተናል። አሁን ደግሞ ቀጥለን የምናያት ደግሞ ሰን አይተን በሰቤት ደግሞ ቃላቶችን እንመሰርታለን ማለት ነው። ሰ ሸ ከሸ ቀጥላ ደግሞ ይሄው ቀ በ ተ ቸ ሀ ብዙሃን ውሃ ምንላት ማለት ነው። ኃይለ ሥላሴ ውሃ ምንላት አለ። ይኸው ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ነው። ይሄ ጰ ጸ ጸ ፈ ፐ ቨ ድረስ ማለት ነው። እኒህ ስንቆጥራቸው 33 ናቸው። 33ቱ ሰባት ዝርያ ያላቸው እንግዲህ ዛሬ ረን አይተን በረ ደግሞ ቃላቶችን መሰረትን ማለት ነው። ቀጣይ ደግሞ ሰን እናይና እንግዲህ እነዚህ ጋር የምታዩቸው በንጉሱ ሰ የመሰረትናቸው ቃላቶች ናቸው። በባለፈው ክፍላት ቪዲዮ ስለሰራሁት እሱ ጋር መለስ ብላችሁ እዩዋቸው። በሰ ንጉሱ ሰ ማለት ነው። ሰ ቀጥሎ ረ ነው የሚመጣ። በረ ዛሬ አይተናል ማለት ነው። በሰ ደግሞ የምንመሰርታቸው ቃላቶች እዚህ ጋር አሉ። እነዚህን ደግሞ በቀጣይ ክፍል ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ ለዛሬ ከዚህ ጋር ይበቃናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ምክንያቱም በየቀኑ አዳዲስ ቪዲዮዎችን እየሰራሁ እለቃለሁ። ቪዲዮዎችን በማየት ብቻ አማርኛን መማር ስለምትችሉ ማለት ነው። ቪዲዮውን ከተመቻችሁ ላይክ አድርጉ። ለሌሎች መማር ለሚፈልጉ ጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ቻናሉን ሊንኩን ሸር አድርጉላቸው። በቴሌግራም በዋትሳፕ በኢሞ በምትፈልጉት የሶሻል ሚዲያ አማራጭ ማለት ነው። በኦንላይን ትምህርት መከታተል የምትፈልጉ ደግሞ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እየሰጠን ስለምንገኝ ከታች በተቀመጠው የስልክ አድራሻ ብትደውሉ ይደርሰናል ማለት ነው። በአጭር ጊዜ ውስጥ ቋንቋውን መናገር ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ በቀጣይ ክፍል ቪዲዮ እስከምንገናኝ መልካም ቆይታ እንዲሆንላችሁ ተመኘሁ። ሰላም